አታዩኝም። ቪዲዮም ስሰራም ሆነ ሳውራም ሆነ አብሬ ስሄድም ከሆነ እንድች ከማንም ጋር ተወያትን የሚደብራትም ነገር አላረግም ማለት ነው። ልጆቹም እኔም በእጅ ሰጥታለች መጥቶላት መልሳ ደግሞ ስታ ግን ያው ከልጆች አይበልጥም። እሷን ትቻት ይቆይ ሌላ ጊዜ እንጨርሷለን ብያት ልሄድ ነው ምናምን እላቸዋለሁ። ብሩን ሰደው ችግር ከሌላ ሴት ጋር እንድጫ ሚላ ልብስ ልገዛዛ የርኩ ነው አዛለሁ። አንዳንድ እቃዎችን ገዛዝቼላቸው ምን የማሳያችሁ ይሆናል ማለት ነው። ጉዞ ወደ ኢትዮጵያ ነው እንግዲህ አስቸኳይ። ሰኢድ እንግዲህ ሁሉንም ነገር ትቼ ወደ ሱመያ ነው የሚሄደው። እኔ ከሷ በላይ ነው የጓጓሁት እስከሚገናኙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ያው የሰው ልጅ የድካሙን ውጤት ያገኛል ተብሎ የለ እንግዲህ የልፋቱ ውጤት እንግዲህ ሰኢድ የሱመያም እንደው ሊቋጭ ነው መሰለኝ ኢንሻአላህ። እኔ ግን በጣም ጓግቻለሁ እውነቱን ለመናገርና እኛ ስንት አመት በስደት የኖር ነው ወደ ቤተሰብ ስንሄድ ራሱ እንደዚህ ጓግተናል። እኔ እንጃ በጣም ነው የሚያጓጓው። በተለይ ርቀት በአንድ አመት ውስጥ እንደዚህ ጓግቶ አሁን እሱ ለዛህ ለየመኒዋ የተወሰነ ጥሎሽ ጥሏል ጥያለሁ ብሏል። ሱመያ እውነቷን ሆኖ ከጠራችኝ እና ከተቀበለችኝ ከሱመያ በኋላ ምንም ነገር አልፈልግም። ሁሉን ነገር እርግፍ አርጌ ነው ሴትም አላይም ማንንም ዞር ብዬ አላይም። ሱመያ ታርቃኝ አብራኝ ከኖረች አለ። ማሻአላህ ተባረከላህ። ወላሂ የሁሉም ሴት ምኞት እንደዚህ አይነት ወንድ ማግኘት ነው። የሁሉም ሰው የሚወዳት የሚያከብራት እውነተኛ የሆነ የሚያዝንላት የሚሳሳ የሚጨነቅላት ወንድ ነው ማንኛውም ሴት የምትፈልገውና ወላሂ በጣም ነው ደስ ያለኝ። ሱመያ ወላሂ እድለኛ ነሽ። እውነት አንቺ ከብዙ ወንዶች ውስጥ ተመርጦ የወጣ ጥሩ ሰው ሰኢድ ነው ማለት ነው። እንደዚህ ያችን የመሰለች የመን ላገባ ወስኛለሁ ብሎ የተወሰነ ጥሎሽ ጥሎ ተሰጥቶት በቃ ኒካ የሚታሰርበትም ቀን ተቆርጦ ሁሉ ነገሩን በቃ አለቀ ማለት ይቻላል። እንግዲህ ዋናው መሰጠቱ ነውና አሁን ላይ ሱመያ ያንን ቪዲዮ ስትሰራ ምንም ነገር አላቅማማም። ሄርኩ ነገርኳት፣ ተቀበለችኝ። ኢትዮጵያ ሄጄ ሱመያ አብራኝ የምትኖር ከሆነ አንድ ላይ የምንኖር ከሆነ ሁሉንም ነገር እሰርዘዋለሁ፣ ካሳም ከጠየቁኝም እከፍላለሁ፣ ሌላ ባል ማግባት ትችላለች አለ። ወላሂ እኔ እንጃ ምን አለ ወንዶች እንደዚህ አይነት ወንድ በሆኑ። ሚስቱን ቤት አስቀምጦ እንኳን አንድ ልጅ እንኳን ሳትወልድ የሚያስለቅሳት ወንድ ስንት አለ። በላዋ ላይ ሌላ ሴት መከራዋን አይታ ስንት አመት ለፍታ በስደት አፍርታ ውፍ ብላ ዛሬ የተሻለ ኖራለሁ ብላ ሀገር ስትገባ ደም እንባ የሚያስለቅሳት እንደ ሰኢድ አይነቱ በሶሻል ሚዲያ የሚረግጣት ስንት አለ። አያችሁ፣ አንዳንድ ጊዜ ጥሩነት መልሶ ነው የሚከፍለው። አንዳንድ ጊዜ ጥሩነት ያስከብራል። ወላሂ እንግዲህ ሰኢድ ስንትን ነገር ስንት የሰው ምላስ ችሎ ስንት ነገርን ታግሶ በቃ ከልቡ አይደለም ትዳር ውስጥ የገባው፣ ከልቡም አይደለም ትዳር ውስጥ ሊገባ የሚፈልገው። ግን ታውቃላችሁ ሰው ተቸግሮ ምን ላድርግ ምን ላብላ ምን ለማለት ነው ትዳር ውስጥ የማይገባው እንጂ አንድ ሰው ካለው ሁሉም ሰው ትዳርን የሚጠላ ሰው የለምና ተሰብስቦ መቀመጥን ይፈልጋል። ግን ሰኢድ ብር አለው፣ ቤት ከአንድም 3-4 ቤት አለው። ከሱመያ ጋር የሰራው አግብቶ እንኳን የሱመያ ቤት ውስጥ እንኳን ሴት ይዞ አልገባም። አዩ እንኳን እንደዛ ስትጠይቀውና ስጨቀጨቀው ሱመያን ነው የጠየቃት። ልስጣት እንዴ? ማን ነው እንደዚህ የሚያደርገው? ወረቢ ነው የምላችሁ፣ ማን ያደርጋል? እንደው ወላሂ ይሄ መውደድ መተቸት እንትና ጎንነኝ እንትናን ጥላቻ ነው ሳይሆን እስቲ ወደ ራሳችን የሰውን ነገር ወደ ቤታችን የኔ ቢሆንስ እኔ ጋር እንደዚህ ያን ነገር ቢሆንስ ብለን እናስብ እስቲ። ወላሂ እኔ በጣም ነው ደስ ያለኝ። እውነት ሱመያ እድለኛ ነሽ። ሁሉ ጊዜ ራሱን የምለው ሱመያ እንደው ሁሉን ነገር ትታ ብትታረቅ ደስ ይለኛል ብዬ የማስበው ራሱ ለዚህ ነውና እንኳን አይደለም የሀረብ ሴት ተሰጥቶት አይደለም የኛ ወንድ ከመጀመሪያ ሚስቱ እንኳን የተሻለች ሚስት እንኳን አይደለም የሚያገኘው። ሁሉን ነገር ሂድ እንደዚህ ያደርግ ስትለው እንኳን ሲላክ ሂዶ የፈለገውን ነገር ነው የሚያደርጋት ማለት ነው። ሰኢድ እንግዲህ ዛሬ ልብስ ገዛዛለሁ፣ ለሱመያም ስጦታ ገዛለሁ።
እንግዲህ አበባ ይዛ እንደምትቀበለኝ ተስፋ አረጋለሁ። እንደማታታልለኝ ዱአ አድርጉልኝ። እንግዲህ ውሸቷን ከሆነማ አለቀላት፣ ወላሂ አለቀላት። ሰብስክራይቧን ነው የምናነሳው። እንደዚህ ጓግቶ እንደዚህ ተጨንቆ እንግዲህ ያው እንደመሸም አይቀርም መንጋቱ አይቀርም። ይኸው ነጋለት። እንግዲህ አላህ እንግዲህ ልጆቻቸውን አንድ ላይ በፍቅር በደስታ አብረው የሚያሳድጉ አላህ ያደርጋቸው። ያው እሷም ብዙ ነገር በጠቀሰችው የመን ከሆነ እኔ እንደ ልቤ ልጆቹን ማሳየት አልችልም። በቃ የሆነ አለ አይደል ተስፋ ነው የቆረጥኩት፣ በጣም ነው የፈራሁት ነው ያለችው። እና እንግዲህ ሰይድም ደስ የሚል ሰው ነው፣ አላንገራገደም። ቪዲዮን እንዳየ ነው ቪዲዮን ሰርቶ ቪዲዮ አይቶ ወዲያው ወደ ቁም ነገር ውስጥ የገባ 2 ቀን 3 ቀን እንኳን አላለም። ጊዜ የሚባል ነገር እንኳን አላለም። ወዲያው ነው ወደ ገደለው። ሱመያ እንኳን ቢያስ በንግግሯ እንኳን 3-4 ቀን የሰጠችው፣ እሱ ግን ያን አላደረገም። ትላንት ቪዲዮዋን አየ፣ መልሱን መለሰ። ዛሬ ላይ እንግዲህ ወደ አደን እየሄደ ነው። እንግዲህ ኢንሻአላህ ወይ ጁማአ ይገናኛሉ። ዛሬ ሮም መሰለኝና አላህ እንግዲህ በማንም ሰው ትዳር ውስጥ ጣልቃ ይግባ። የማንም ትዳር አይፍረስ። እውነት ከቤት ውስጥ እንኳን ባል የሚያሰቃያቸው ሚስት የሚያሰቃያቸው ቤት ውስጥ ትዳሩ ሁሉ ፈተና የሆነበትን አላህ ይፈርጀው። አላህ እንደምንፈልገው ደስተኛ ሆነን የምንኖርበት ትዳር አላህ ያደርግልን። ከሙሲባ ከጨቅጫቃው ከነዝናዛው አላህ ያዘን። እንደዚህ በቤት ውስጥ ሙሲባውንም አላህ ያርቅልን። የምንመኘው የምንፈልገውን ትዳር አላህ ያደርግልን። በሰው ሀገር ተንከራተን ደክመን መከራችንን አይተን ደግሞ ወደ ሀገር ስንገባ ደግሞ አላህ የተሻለውን ነገር ሰጥቶን ደስ የሚል ህይወት የምንኖር አላህ ያደርገን። ማጣትንም ማዘንንም መጨነቅንም አላህ ከኛ ላይ ያርቀልን። እሱን ጥላቻ ነው ስደት ላይ እድሜያችንን ዋጋ ከፍለን የተሻለ ቦታ እንኖራለን ብለን የምንሰደደውና አላህ ካሰብነው በላህ ለሁላችንም አላህ ይረዝቀን። እወዳችኋለሁ።